በኢትዮጵያ በተለያዩ የእምነት ተከታዮች ዘንድ ያለው መከባበር፣ አንድነትና ትብብር ለተቀረው ዓለም አርአያና በተምሳሌት የሚጠቀስ ነው። የተለያዩ ድርሳናት እንደሚነግሩንም የተለያዩ ቤተ እምነቶች ከጥል ይልቅ ፍቅርን ከመገፋፋት ይልቅ መተባበርን በማስቀደም አንዱ የአንዱን ቤተ እምነት እስከ መገንባት የደረሰ የትብብር ታሪክ ያስተናገደችና አሁንም ይህን እያስቀጠለች ያለች ሀገር እንደሆነች ያትታል። ይህን አጠናክሮ በማስቀጠል በኩል ደግሞ የኢትዮጵያ የሃይማኖት ተቋማት ጉባኤ ተምሳሌታዊ ስራ እያከናወነ ነው። በማዕከላዊ ኢትዮጵያ ክልል የተካሄደው 6ኛው ሀገር አቀፍ የሰላም ኮንፈረንስም ጉባኤው እየከወነ ካለው ስራ ቀዳሚው ነው። በዚህ መድረክ ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንደሻው ጣሰው ኢትዮጵያ የብዝሃ ሃይማኖቶች ባለቤት እንደሆነች አንስተው በዚህች ሀገር መሰል የሰላም ኮንፈረንስ መደረግ ለዘላቂ ሰላም ግንባታ የጎላ ሚና እንደሚኖረው ተናግረዋል። ሀገራችን ኢትዮጵያ በብዝሃ ሃይማኖቶች የደመቀች በፈርሃ ፈጣሪ ስነ ልቦና የተገነባች ዜጎች ያለባት ነች። በተፈጥሮ ጸጋዎች በረከቶች የታደለች ሰላም ማጽኛ፣ ግጭቶች መፍቻ፣ እሴቶችና ባህላዊ ስርዓቶች ባለቤት የሆነች ምድረ ቀደምት አገር ናት። ኢትዮጵያ የሃይማኖት ተቋማት ጉባኤ አስተባባሪነት በተለያዩ ጊዜያት በተለያዩ ክልሎች የተካሄደው ህዝባዊ ሰላም ኮንፈረንሶች በሰላም ግንባታው ሂደት ጉልህ ሚና እያበረከቱ ይገኛሉ። ጉባኤው የሰላም እሴትን ለማጎልበትና ሰላምና አብሮነትን ለማጠናከር የሚጫወተው ሚና የላቀ እንደሆነም ነው ርዕሰ መስተዳድሩ በመልእክታቸው ያብራሩት። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል ሀሳብ ማዕቀፍ በማዕከላዊ ኢትዮጵያ ክልል በመካሄድ ላይ የሚገኘው 6ኛው ሀገር አቀፍ ኮንፈረንስ የሰላም እሴቶችን ለማደስና ለማጽናት፣ መከባበርና የመቻቻል መንፈስን ለማጎልበት፣ ሰላምና አብሮነትን ለማጠናከር ሁነኛ ሚና እንደሚጫወት ጽኑ እምነት አለኝ። የሃይማኖት ተቋማትና መሪዎች በስነ ምግባር የታነጸ ለሰላም ዘብ የሚቆም እና በአጠቃላይ ለሀገሩ ሁለንተናዊ እድገት ቀዳይ የሆነ መልካም ዜጋ በመገንባቱ ሂደት ከፍተኛ ሚና በመጫወት ላይ ይገኛል። የብዝሃ ሃይማኖት ባለቤት በሆነችው ኢትዮጵያ የሃይማኖት ተቋማት፣ የሃይማኖት መሪዎች እና ምዕመናን በሁሉም ጉዳዮች ምሰሶ በሆነው በሰላም ጉዳይ ላይ ምክክር በማድረግ ልምዳቸው እየተጠናከረ መምጣቱ ለሀገራዊ ሰላም ማበብ ያለው ፋይዳ ከፍተኛ በመሆኑ ተጠናክሮ መቀጠል ይኖርበታል። ኢትዮጵያ በማንሰራራት ከፍታ ጉዞ ውስጥ በምትገኝበት ምዕራፍ ላይ ሆነን የሰላም እሴት እንዲጎለብቱና የሰላም በረከቶች እንዲበዙ ምክክር መደረጉ ከፍ ያለ ትርጉም አለውም ነው ያሉት። ይህ ሀገር አቀፍ ህዝባዊ ሰላም ኮንፈረንስ በጋራ የሆነን ለኢትዮጵያ ሰላም የምንመክርበት፣ ሰላም በማጽናት ሂደት የበኩላችንን ለመወጣት ቃላችንን የምናድስበት፣ የአብሮነትና የመቻቻል እሴቶችን እንዲጠናከሩ ለመስራት መነሳሳት የምንፈጥርበት ወሳኝ አጋጣሚ ነው። ሀገራዊ ምክክር ሂደት ለማድረግ ለጀመርነው የምክክር ሂደት መጠናከር የሰላም ኮንፈረንሱ የራሱን አስተዋጽኦ እንደሚያበረክት ይታመናል። ለሀገራዊ ሰላም ግንባታ ሂደት ከፍተኛ ሚና እንደሚጫወት ይጠበቃል። የክልሉ ህዝቦች የሰላም እሴት ግንባታን በማጠናከር ለሀገራዊ ዘላቂ ሰላም መጠበቅ ጉልህ ድርሻ እየተወጡ መሆኑንም ተናግረዋል። የማዕከላዊ ኢትዮጵያ ክልል ህዝቦች ከመላው ኢትዮጵያን ጋር በአብሮነት የዘለቁ የሰላም እሴቶችን በመንከባከብ ለዘላቂ ሰላም መረጋገጥ የበኩላቸውን እየተወጡ የሚገኙ ናቸው። የክልሉ መንግስት በሰላም ግንባታው ሂደት እንዲጠናከር በቂ ትኩረት ሰጥቶ እየሰራ ይገኛል። ከአጎራባች ክልሎችም ጋር በሁሉም መስኮች በትብብር እየሰራን እንገኛለን። በሰላም ግንባታው ሂደት የህብረተሰቡ ንቁ ተሳታፊነት እንዲሆን የተጀመረው ጥረት ውጤታማ ናቸው ማለት ይቻላል። የተከበራችሁ መላው ክልላችን ህዝቦች፣ ሰላም ዘላቂ አብሮነታችንን እየጸና አንድነታችን እየጠነከረ ሲሆን ልማታችን ይፋጠናል፣ የኑሮ ደረጃችን ይሻሻላል።
አገራዊ ገጽታችን ከፍ ይላል። አብሮነታችን ሲላላ የእርስ በርስ ጥርጣሬ ነግሶ በሰበብ አስባቡ ለግጭት ስንዳረግ ሰላማችን ይደፈርሳል፣ ልማታችን ይደናቀፋል፣ ድህነትና ኋላ ቀርነት ይነግሳል። እነዚህ ከላይ የጠቃቀስኳቸው እውነታዎችን የሚያስታውሱን ሰላም ሁሌም በጥንቃቄና በኃላፊነት መንፈስ በጋራ ልንጠብቀው የሚገባ ታላቅ ጸጋ መሆኑን ነው።